መማር የምትፈልጉ ካላችሁ በዚህ በታች ባለው ስልክ ቁጥር በተደውሉ ይደርሰኛል። በምትፈልጉት የሶሻል ሚዲያ አማራጭ ትምህርቱን መከታተል ትችላላችሁ። እንግዲህ በክፍል 1 በክፍል 2 በክፍል 3 እና በክፍል 4 ከመጀመሪያው የአማርኛ ፊደል ሆሄያት አይተናል። ቃላቶችን የመሰረትን ቆይተናል ማለት ነው። በክፍል 1 የሃ የለና ቤቶች አይተን በእያንዳንዳቸው ቃላት በመሰረት ተመልክተናል ማለት ነው። በክፍል 2 ቪዲዮ ደግሞ የሐመርሃን አይተን ቃላት የመሰረትንበት ቪዲዮ አለ። ለማስታወስ ያክል ቪዲዮን መልስ ብላችሁ ክፍል 1 2 እና 3 4ን እንድትመለከቱ ጋብዛችኋለሁ ማለት ነው። ቪዲዮን ላይክ በማድረግ እንድትጀምሩ ጋብዛችኋለሁ። ይሄ ክፍል 5 ቪዲዮ ደግሞ አራተኛውን የአማርኛ ፊደል የምንማርበት ክፍል ነው ማለት ነው። እንግዲህ በዚህ ክፍል የምናያት የአማርኛ ፊደል መ ነው የምትባል ማለት ነው። በክፍል 4 ምን ትመስላለች የሚባለውን አይተናል። እዚህ ጋር ተመልከቱ። መ ቅርጿ ምን ይመስላል የሚለውን አንዴ ላሳያችሁና ቃላቶችን ደግሞ እንመሰረታለን ማለት ነው። ተመልከቱ። መ ማለት እንግዲህ ይቺ ናት እዚህ ጋር የምትመለከቷት ማለት ነው። ስለዚህ መ ሙ ሚ ማ ሜ ም ሞ ስለዚህ ሰባቱም የመቤቶች ኒ ነው የሚመስሉት ማለት ነው። ያው አንዴ ልመልስላችሁ። መ ሙ ሚ ማ ሜ ም ሞ ሰባቱም እኒ ናቸው ማለት ነው። እናንተ በማስታወሻችሁ እየጻፋችሁ ሆሄያቱን መመዝገብ ይኖርባችኋል ማለት ነው። እስኪ ደግሞ አሁን ቃላቶችን እንመስረት። በመ ቃላት እንዴት መመስረት እንችላለን? ስለዚህ አሁን ቃላት ስንመሰረት የመጀመሪያዎቹ ሆሄያት መሆን ያለባቸው የቃላቱ መጀመሪያ ሆሄያት እዚህ ጋር የምናያቸው ናቸው ማለት ነው። ይሄው በመ መሰላል ማለት እንችላለን። በመ ሌላኛው መስቀል ምታዩት እዚህ ጋር ማለት ነው። መስቀል ማለት እንችላለን። ስለዚህ ሁለት ቃላቶችን መሰረትን ማለት ነው። በመ አንደኛ መሰላል ብለን መሰረትን ማለት ነው። ሁለተኛ ደግሞ መስቀል ብለን መመሰረት ቻልን ማለት ነው። ሁለተኛው ሙ ነው። እዚህ ጋር የምትመለከቱት የአማርኛ ፊደል ይሄው በሙ ተመልከቱ። ሙዝ ማለት እንችላለን። በሙ ሌላ ሙዚቃ ማለት እንችላለን ማለት ነው። ስለዚህ በዚህ መልኩ ቃላቶችን መመስረት እንችላለን። በሙ ሌላ ሙቀጫ ማለት እንችላለን። ሙቀጫ ሌላ በሙ እናንተ የራሳችሁን ለማስቀምጡ እስኪ በሙ እናንተ የምትመሰርቱትን ቃላት በኮሜንት ቦታ አስቀምጡልኝ። ሶስተኛዋ የአማርኛ ፊደል ደግሞ እቻት ሚ ናት ማለት ነው። ሚ እዚህ ጋር የምታዩት ናት። በሚ ሚዛን ብለን መመስረት እንችላለን ማለት ነው። በሚ ሚዛን ማለት እንችላለን። በሚ እዚህ ጋር ተመልከቱ። ሚስማር ማለት እንችላለን ማለት ነው። ሚስማር ማለት እንችላለን። ሌላኛው በአራተኛው የመቤት ማ ነው። ይሄው በማ ማንጎ ማለት እንችላለን። ማርያም ተመዚህ ምስሉ ላይ እንደምትመለከቱት ይሄ የመቤታችን የማርያም ስዕል ነው እና በቃል ስለሆነ ማርያም ብለን መመስረት እንችላለን። ማር ብለን መመስረትም እንችላለን ማለት ነው። በማ ማለት ነው። ሌላኛው ሜ ናት። እቻት እዚህ ጋር ተመልከቱ። ሜ ይኸው ሜትር ማለት እንችላለን። ሜንጦ ማለት እንችላለን። ሜንጦ ማለት እንችላለን። ሌላም በመቤት የራሳችሁን ቃላቶችን መሰረታላችሁ ማለት ነው። ስድስተኛው ም ነው። ይኸው በም ምላጭ እዚህ ጋር የምታዩት ማለት ነው። ምላጭ ምላስ ምሳ ማለት እንችላለን። ሌላም መጀመሪያው ም የሆነ ፊደል ሁሉ ቃላት ሁሉ መሰረት እንችላለን ማለት ነው። በሞ ደግሞ የዚህ ጋር ሞፈር ተመልከቱ። እዚህ ጋር ሞፈር ሞሰብ ማለት እንችላለን። ሞት ማለት እንችላለን ማለት ነው። ስለዚህ የተለያዩ
የአማርኛ ፊደላትን ከቃላቶች መመስረት እንችላለን ማለት ነው። ስለዚህ እነዚህ በእመቤት የመሰረትናቸው ፊደላት ወይም ደግሞ ቃላት ናቸው ማለት ነው። በቀጥታ መማር የምትፈልጉ ከታች ባለው የስልክ አድራሻ ብትደውሉ ይደርሰኛል ማለት ነው። በምትፈልጉት የሶሻል ሚዲያ አማራጭ መማር ትችላላችሁ በቀላሉ። ቪዲዮን ከወደዳችሁት ላይክ አድርጉ። የሚስተካከል ነገር ካለ ደግሞ ኮሜንት ቦታ ላይ ኮሜንት አስቀምጡ።